ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። ክፍል 59ኛ ትምህርታችንን እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት ማንበብ እንችላለን፣ ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱን እናያለን ማለት ነው። ያ እዚህ ጋር ምን ይላል? አይ አም ይላል። አይ አም ኤችኤን አ ፒ ዋይን እዚህ ጋር ሁለት ፒ አሉ። በአንድ ድምፅ ነው የምታነቧቸው፣ የተለያየ ድምፅ የላቸውም። ስለዚህ በአንድ ድምፅ ፒ ብላችሁ ማንበብ ነው፣ ከዋይ ጋር ፒ ብላችሁ ማንበብ። ስለዚህ ፒ ሃፒ ሃፒ። እዚህ ጋር ዋይ ራሷ አናባቢ ነች፣ ተነባቢ አይደለችም። ዋይ አናባቢም ተነባቢም ስለምትሆን እዚህ ጋር እንደ ተነባቢ ነው ያነበብናት። ስለዚህ ከፒው ጋር ፒ ብለን ያነበብናት ማለት ነው። ስለዚህ ፒ ሃፒ ሃፒ። አም ሃፒ ምን ማለት ነው? ደስተኛ ነኝ፣ እኔ ደስተኛ ነኝ ስትሉ ምን ትላላችሁ? አም ሃፒ። አይ ስትሉ እኔ ማለት ነው። አም ስትሉ ደግሞ ነኝ። ስለዚህ ሃፒ ማለት ደግሞ ምንድነው? ደስተኛ። ስለዚህ አም ሃፒ ደስተኛ ነኝ ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። ይኸኛውስ አሁንም አይ ኤምን አም ብላችሁ ማንበብ፣ ቲ አይን ት አይ የሚል ድምፅ ያላት ማለት ነው። እዚህ ጋር ት አይ አርኢን ር ዲን ድ ብለን ማንበብ፣ ት አይርድ ታየርድ አይ አም ታየርድ ሳላችሁ ምንድነው? ደክሞኛል ስትሉ አም ታየርድ ማለት ቻላችሁ። ታየርድ ማለት ምንድነው? ድካም መልከም ማለት። ስለዚህ አም ታየርድ ካላችሁ ደክሞኛል ማለት ነው። ያ እዚህ ጋርስ ምን ይላል? አይ አም ቲኤች አይን ት አርን ር ኤስን ስ ቲ ዋይን ቲ ብለን ማንበብ፣ ተረስቲ አም ተረስቲ ምንድን ነው? ጠማሁኝ ሳይሆን ጠማኝ ለማለት ነው። እሺ ውሃ ጠማኝ ስትሉ አም ተረስቲ ማለት ትችላላችሁ። ጠምቶኛል ለማለት እዚህ ጋር በስተት ነው የጻፉት ማለት ነው። ስለዚህ ተረስቲ ማለት መጠማት ማለት። ስለዚህ አም ተረስቲ ካለን ጠምቶኛል እያልን ነው ማለት ነው። ያ አይ አምን አም ብለን ማንበብ፣ አይ አም ኤስን እንደምን ማንበብ? እንደ ስ ኤልኤን ሌ ፒ ዋይን ፒ ስሊፒ አም ስሊፒ ምን ማለት ላይ? እንቅልፍ ላይ ነኝ። ስሊፒ ማለት እንቅልፍ በመተኛት ላይ፣ ስሊፒ ወይም እንቅልፍ ይዞኛል ለማለት ፈልጉ አይ አም ስሊፒ ካላችሁ እንቅልፍ ይዞኛል ወይም እንቅልፍ ላይ ነኝ ማለት ትችላላችሁ ማለት ነው። ስሊፒ ማለት እንቅልፍ ላይ ማለት ነው። ያ ኤስ ምን ይላል? አይ ኤምን አም ብለን ማንበብ፣ አይ አም ኤርኢን ሪ ዲዋይን ዲአይን ዲ ኤንን ን ጂንግ ብለን ማንበብ፣ ሪዲንግ አይ አም ሪዲንግ ምን ማለት ነው? እያነበብኩ ነኝ ወይም በማንበብ ላይ ነኝ ለማለት ፈልጉ፣ ወይም እያነበብኩ ነው ስትሉ አም ሪዲንግ፣ አም ስትሉ ነኝ። ሪድ ማለት ማንበብ ነው አይደል? አይኤንጂ ሲጨመርበት ደግሞ አሁንም እያደረግነው ነው የሚቀጥልም ነገር ሲሆን አይኤንጂ እንጨምራለን ማለት። ስለዚህ አም ሪዲንግ መጽሐፍ እያነበብን ከሆነ አም ሪዲንግ መጽሐፍ እያነበብኩ ነው ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። ያ እዚህ ጋር በተመሳይ አይ አም አላችሁ ዳብሊው አይን ዳብሊው እና አር በአንድ ላይ ሲመጡባችሁ ዳብሊው አትነበብም ብያችኋለሁ። ዳብሊው እና አር በአንድ ላይ ሲመጡባችሁ ዳብሊው አትነበብም። ስለዚህ አር አይን ራይ፣ ቲ አይን ቲ፣ ኤንን ን፣ ጂን ጊ ብለን ማንበብ፣ ራይቲንግ አም ራይቲንግ ስትሉ ማሳችሁ ነው እየጻፉ ነው ወይም በመጻፍ ላይ ነው ስትሉ እየጻፉ ነው ስትሉ ምን ትላላችሁ? አም ራይቲንግ። ራይት ማለት መጻፍ አይደለ? አይኤንጂ ሲጨመርበት አሁንም እየጻፍን ነው ማለት ነው። አሁንም እየጻፍን ወደፊትም እየጻፍን እንቀጥላለን ማለት። ስለዚህ አይኤንጂ የሚያመለክተው ለዛ ነው። አይ አም ራይቲንግ ካለን እየጻፍኩ ነው ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? አር ዩ አት ሆም ጥያቄ። አር ዩ አት ሆም አለኝ ሰው ምን ማለት ነው? እቺን ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ምን ማለት እንደሆነች። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። ኤስ ምን ይላል? አሁንም ዳብሊው ኤች ኤን እንደማንበብ ነው። እንደ ዌ ማንበብ ዌ አርኤን ር ዌር
ኤአርኢን አር ዋይ ኦዩን ዩ ብለን ማንበብ። ዌር አር ዩ ዌር አር ዩ ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ለማለት ስንፈልግ ምናለን ዌር አር ዩ ማለት እንችላለን። ዌር ስትሉ ቦታ የት ለማለት ነው የምትጠቀሙት። አር ዩ ስትሉ ደግሞ ነህ ነሽ። ስለዚህ ዌር አር ዩ ካለን ይሆን ሰው የት ነህ ወይም የት ነሽ እንደማለት ይሆናል ማለት ነው። ያ እዚህ ጋር ምን ይላል? ኤች ኦን ሃ ብለን ማንበብ። ኤች ኦን እንደ ሃ፣ ዳብሊውን እንደ ው ማንበብ። ሃው ኤአርኤን አር ዋይ ኦዩን ዩ ብለን ማንበብ። በአንድ ላይ ሃው አር ዩ ሃወር ዩ ሃወር ዩ ማለት ምን ማለት ነው? እንዴት ነህ ወይም እንዴት ነሽ ለማለት ስትፈልጉ ምን ትላላችሁ? ሃወር ዩ ማለት ትችላላችሁ። ሃው ማለት እንዴት፣ አር ዩ ስትሉ ነሽ ወይም ነህ። ስለዚህ ሃወር ዩ ማለት እንዴት ነህ ወይም እንዴት ነሽ እንደማለት ይሆናል። ኤስ ምን ይላል? ዋት አለን ዳብሊው ኤች ኤን ዋ ቴን ት ዋት አይኤስን ኤዝ ዋይ ኦዩን ዩ አርን እንደር ዩር ኤንኤን ነ ኤምኤን ም ኔም በአንድ ላይ ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ስምህ ማን ነው ወይም ስምሽ ማን ነው ስትሉ እንትላላችሁ ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ማለት ትችላላችሁ። ከዛስ ኤች ኦን እንደ ሃ ማንበብ። አሁንም ዳብሊውን ው ሃው፣ ኦን እንደ ኦ፣ ኤልን እንደ ል፣ ዲን እንደ ድ ማንበብ። ኦልድ ኤአርኤን አር ዋይ ኦዩን ዩ ብለን ማንበብ። ሃው ኦልድ አር ዩ ሃው ኦልድ አር ዩ ሃው ኦልድ አር ዩ ሃው ኦልድ አር ዩ ስንት ነው? ስንት ዓመትህ ነው ወይም እድሜሽ ስንት ነው? እድሜህ ስንት ነው ለማለት ስትፈልጉ ሃው ኦልድ አር ዩ ማለት ትችላላችሁ። እድሜህ ስንት ነው ወይም እድሜሽ ስንት ነው ወይም ስንት ዓመት ነው ስንት ዓመትሽ ነው ለማለት ስትፈልጉ ሃው ኦልድ አር ዩ ማለት ትችላላችሁ ማለት ነው። እዚህ ጋር ምን ይላል? አሁንም ዳብሊው ኤች ኤን እንደ ዋ ማንበብ፣ ቲን እንደ ት፣ ዋት ዲኦን ዱ ዋይ ኦዩን ዩ ዲኦን አሁንም ዱ ብለን ማንበብ። በአንድ ላይ ዋት ዱ ዩ ዱ ዋት ዱ ዩ ዱ ካለ የሆነ ሰው ምንድን ነው የምትሰራ? ስራህ ምንድን ነው ወይም ስራሽ ምንድን ነው ለማለት ስንፈልግ ዋት ዱ ዩ ዱ ማለት እንችላለን። ዋት ስትሉ ምን፣ ዱ ጥያቄ፣ ዱ ዩ ስትሉ ጥያቄ ነው። እችኛዋ ዱ የምትለዋል ግን ስራ ማለት ናቸው። ከዚህ ጋር ከዩ በፊት ከመጣች ዱ ከሆነች ለምንድን ነው? የሆነ ድርጊትን ለመግለጽ ነው፣ ለጥያቄ መሆኑ ነው እንጂ ማድረግ ወይም መስራት የሚለው አይደለም። እዚህ ጋር ግን እች መጨረሻ ያለችው ግን ምንድነች ማለት ነው? ማድረግ ወይም ስራ የምትለው የምንጠቀማት ማለት ነው። ስለዚህ ዋት ዱ ዩ ዱ ካልን ስራህ ምንድን ነው ወይም ስራሽ ምንድን ነው እያልን ነው ማለት ነው። ከዛስ ዲኦን አሁንም እንደ ዱ ማንበብ። ዲኦን እንደ ዱ ዋይ ኦዩን ዩ ብለን ማንበብ። ኤል አይን ላይ፣ ኬኢን ኬ ላይክ፣ ሲኦን ኮ፣ ኤፍኢን ፊ ኮፊ። ዱ ዩ ላይክ ኮፊ ዱ ዩ ላይክ ኮፊ ምን ማለት ነው? ቡና ትወዳለህ ወይም ቡና ትወጃለሽ ለማለት ስንፈልግ ምንላለን? ዱ ዩ ላይክ ኮፊ ማለት እንችላለን። ቡና ትወዳለህ ወይም ቡና ትወጃለሽ። ዱ ዩ ላይክ ስትሉ ትወዳለህ ወይም ትወጃለሽ። ኮፊ ማለት ምንድነው? እንደምታውቁት ቡና ማለት ነው። ስለዚህ ዱ ዩ ላይክ ኮፊ ቡና ትወዳለህ ወይም ቡና ትወጃለሽ ብለን ጥያቄ ስንጠይቅ በዚህ መልኩ መግለጽ እንችላለን ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ስለዚህ ዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ